ዮሐንስ አታ ተዘና ተነሱ ነግቷል እንዴ አታ ተነሱ እንዴ ተነሱ አንተ ተነሱ አዋላ እናንተ ዳሴ አለክስ ተና ማርያም ድንግል ሲነበበለ ሰው ፈቀደክስ ያክሱ አንተሩ ነዲጀ ተናሱ የትናም ተሩኒ በቤዛ ብዙን ነው ማለት እንግዲህ ለውሻው ሰላም ለኪ እንደገምና ንዙር ወደዚህኛው ሰላም ለኪ እንደገኝ ይወጣል ሰላም ለኪ ሰልሰግኝ ለኪ ማርያም ምን አስተውቋቂ ማሩ ወደዛ በእንተስ ባለ ማርያም ስለምብራን በእንተስ ባለ ማርያም ስለምብራን ወለ ወረብ ስለምብራን ስለመደ ቅዱስ መቤታችን በእንተስ ባለ ማርያም ስለምብራን በእንተስ ባለ ማርያም ስለምብራን ስለመቤታችን አሜን አሜን አሜን። ታሚ አሁን ወዴት ነው የምትሄደው? ጨርሳል ትቆያለህ? አረ ጨርሻለሁ። ጨርሳል? የት ነው የምትማረው? ዮሐንስ ነው። ጠብቀኝ ልምጣ አብረን ሄድሽ። ለምን ፈልገሽ ነው ትያ? መሄዱን ነው አንተ ጋር መሄድ የፈለኩትማ እኔ የአማራ ሚዲያ ኮርፖሬሽን የህፃናት ፕሮግራም አዘጋጅ ነኝ። የልጆች ፕሮግራም ማለት ነው። ስለዚህ በዛ የልጆች ፕሮግራም ደግሞ የአብነት ተማሪዎችን እንደናንተ አይነት ህፃን ተማሪዎች የሚውልበትን ቦታ የሚማሩትን ትምህርት ማሳየት ፈልጌ ነው እና ከናንተ ጋር ሄጄ የአብነት ተማሪዎችን ሁሉ ማየት ነው የፈለኩት። በዛውም ለልጆች ታሳያለሁ ማለት ነው። ታሳየኛለህ? እሺ አሳይሻለሁ። እሺ ስምህን ግን አልተዋወቅንም አይደል? ገብረ ማርያም ገብረ ልበል። ገብረ መቼ ነው የመጣኸው ወደዚህ? ራሳኔ ነው። ከማን ጋር ነው የመጣህ? ጓደኞቼ ጋር። ጓደኞቼ ከየት? በለሳ። እና ወላጆችን አስፈቅደህ ነው የመጣኸው ነው ክረምት ነው መጣ የቀረው በዛው? ኧረ ጓደኞቼ ጋር ጠፍቼ መጥቼ ነው። እንዴት? አዛው ቦታ ስለሆነ ያው ዝም ብሎ ሩቃተ ድምናምን ሲሉ ይሰላሉ። ርቀት አለው ተብለ ዘመናዊ ትምህርት አልጀመርክም ነበር? የለም አልተማርክም?
እና እንዴት ነው ትምህርት አሁን? ምርጥ ነው ትምህርቱ ሲገባና ነው። ወደዋል። እስኪ አንድ ነገር በልልኝ ከተማርከው በዜማ ያው ፈቀደልኝ። እሺ ፈቀደ ያገዞ አላዳም አዋተከዘ ልብ ከመ ያግብዋ ወያግብዋ አበዘትካት መንበሮ ሰአሊ ለመቅድስት። በጣም ደስ ይላል። ያ ጊዜ ነው የወሰደብኝ ለማጥናት? ሳምንት ናት። ሳምንት ናት። በቃል መማሩ ግን አይከብድም ገብረ? አይከብድም፣ ቀላል ግን የእንትኑ የቃል ትምህርቱ ጥሩ ነው። የዛኛው የሚተናኮለው የሰው የምኑ ነው እንጂ የእንቁሹ የምኑ ነው እንጂ የሚተናኮል ምን አለ የሚተናኮል ገብረ? አራሱ ሆጀሌ ነው የሚሏቸው እንቁሾቹ ሆጀሌ ነው ሆጀሌ የሚሏቸው አሉ። ራሱ እግር የሚበሉት እግር የሚበሉት ነፍሳት ማለት ነው። ሆጀሌ ነው ቦጀሌ የሚሏቸው። እና ጫማ ትለብሱም እንዴት ለብሱ? አነ ጫማ በላይ ነው እኮ የሚበሉት። ከጫማ በላይ ነው የሚበሉት። እሱ ነው የሚከብደው እንጂ ቃል ትምህርቱ አይከብድም። አዎ እኔ ናቸው እግር የሚያበላሹና አስተማሪ የሚተናኮሉ። ከዚህ ከመጣ ነው ከሀገር አለ ከዚህ ያመጣው ነው እንጂ ጉባኤ ለጉባኤ ነው ያለው። እዚህ ነው ያሉት እነሱ ነው እንጂ አስተማሪ የሚተናኮሉ ሌላ አይተናኮሉ። ውሻ ደግሞ አሉ። ውሻቸውን ስንወስድባቸው ደግሞ የሚናገሩኝ አሉ። ያባሩናም አሉ። ያባራሉ። ምን ያህል ይቀርናል ከዚህ በኋላ ዮሐንስ ለመድረስ ገብረ? ብዙ እንሄዳለን? አዎ መቼም ጥቂት ነው እንግዲህ። እና ተልተሎ እንሂድና እዛ ቁጭ ብለን እናውራ? አዎ ደርሰናል አይደል? እሺ ፎጣ ግን መሬት ነካብህ። ከፍ ታደርገዋለህ ገብረ? አዎ አይታይም። ምንም አይታይ። ኧረ መዝገቡ ነው። መዝገቡ ምንድን ነው? እስኪ ንገረኝ። ለልጆች ስለሆነ እስኪ ንገረኝ። ምን ነው መዝገብ? ምን መዝገብ ይዘሃል? ስም ድንግል ማርያም ብለን ስለምንለምንበት አይታይም ብዬ ነው። እንጀራ የምትይዙበት እቃ ማለት ነው። ምንድን ነው የሚባል? አኮፋዳ አይደል? ኧረ መዝገብ ነው የሚባል አይደል? እኛ በተለምዶ ነው አኮፋዳ እያልን የምናውቀው። ስለዚህ እንዳይታይ ነው እንደሱ ፎጣህን መሬት አስከተህ የምትሄድ። እሺ እንግዲህ ዛሬ ውሎዬ ካንተ ጋር ነው ገብረ። እሺ የተጫወትን እያወራን እንቆያለን ማለት ነው። በጣም ያምራል ቦታው። ዛፎች ያምራሉ። በጣም ነው ደስ የሚለው። ከዚህ ነው የምታጠነው አይደል? እንግዲህ በጣም ነው እኮ በጋራ ሆናችሁ ስታጠኑ ድምጻችሁ በጣም ነው ደስ የሚለው። አንተም እንደዛ ታደርጋለህ? ይሄን በቃል ነው ስታጠና አይደል? ወዴት ነው ጎጆ አንተውን? አዛ ይሄን ጎጆአችን እንግዲህ በጣም ያምራል። የትኛው ነው ያንተ ጎጆ? ያቺ ብቻ ነው ጓደኞች ጋር ነው የምትኖረው? ጓደኞቼ ጋር። ስንቱ ናችሁ? 5 ናችሁ። ጎጆዋ ግን ጠባብ ነው የምትመስል። ትበቃለች? አዎ። እንዴት አረፈዳችሁ? ሰላም ናችሁ? አለን። አረቃል። ሰላም ናችሁ? እንዴት አረፈዳችሁ? ሰላም ናችሁ? ጠብቂ። እሺ ባዛችን ነው አይደል? አረ ነው ከዚህ ነው ማሰጣት ለጣይዋ ሀገሬ ዝግጅታችንን ጀምረናል። በዛሬ የሀገሬ ዝግጅታችን በባህር ዳር ከተማ በመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በመገኘት ከአብነት ተማሪዎች ጋር ቆይታ የማደርግ ነው የሚሆነው። የአብነት ተማሪዎች እንግዲህ እኛ በተለምዶ የቄስ ተማሪዎች የምንላቸው ግን በትክክለኛ አጠራሩ የአብነት ተማሪዎች ነው የሚባሉት። ከነሱ መማሪያ ቦታ ተገኝቻለሁ። ልጆች እንደምትመለከቱት ከጎጆ ቤቶች አካባቢ ነው ያለነውና በዛሬ ዝግጅታችን አብራችሁን ስትቆዩ ማለት ነው
የአብነት ተማሪዎች ምን ይማራሉ፣ የመኖሪያ ቦታቸውስ የት ነው የሚለውን የሚያስቀኛችሁ ነው የሚሆነው። ልጆችዬ ቆይታችሁን ከኛ ጋር አድርጉ። ገብረ ማርያም እንዴት ነህ? ቅድም መንገድ ላይ የተጨዋወትን ስንመጣ ውሻ እንዴት ነው ያስቸግራል እያልኩ ነበር። ያው ያስቸግራሉ አንዳንድ ጊዜ ያስቸግራሉ። የሌለበት ሰፈርም አለ። ያው እንግዲህ የተባለ ነገር ያወቅሽው ነው እንግዲህ አንዳንድ ጊዜ ያስቸግራሉ፣ አንዳንድ ጊዜ ተዋሉ። እንደዛ እያለ ነው አለ። መንገድ ላይ ውሻ ሲገጥም ምንድን ታረጋው አንተ? ምን አረጋቸው ብለን ብትሪቶ ፋፋ አርገን ካከለ ትሄዳላችሁ። እንደው በተለየ ግን ከውሻ ጋር የገጠመ ነገር አለ ገብረ? አንዴ ግን እንደዚሁ ስለምን እንጀራ ይዛልኝ ስትወጣ ሸቱ ካች ብላ ወጣ ስሮጥ ያዘች ወደቅኩኝ። ስወድቅ አዞዲያ አስቀረልኝ። አዞዲያ ማታለሊያ ያችን ጫማ መጣልኝ። እኔም ቤት የመጣሁ እንደዛ ባንጀራዋን ሰጣ ምን ብላ ስትሮጥ ጫማ ወልቆ ነው? ኧረ አይደለም ስታባረ ውሸይቱ አዞዲያ ይሄ ዝዘይ ወደቅኩኝ። አዞዲያ ውሸይቱ በበላይ እሷ አላስቀረኝና ልጅ አዞዲያ ጫማ ይዞልኝ መጣ። ከዛ በኋላ ሄድክ በዛ መንደር ቀረ? ረጃላውም በዛሽ ግድ ቀረ። እዚህ ከመጣ ከቤተሰብ ነው ተለይተ የመጣው? አዲስ ሀገር ነው የመጣው አይደል? እዚህ መጣ ምኑ ነው ያስቸገረ ነገር? በጣም ደግሞ የወደድከው ምኑ ነው? የወደድኩትማ ቃል እግዚአብሔሩ ነው። ትምህርቱን? አዎ የወደድኩት የቃል እግዚአብሔር እንትን ትምህርት ነው። እሱ አላስተምረም አሉ። እኔ ደግሞ ልማር ነኝ ያልኩኝ። ልማር ነኝ ስል ከዛ ጓደኞቼ መኪና ይዘው እንትን ሲሉ አዛ ጓደኞቼ ናንዳኛ ጋር ትማራለኛ ብር እንሰጣለው ምናምን አሉ። አዞዲያ ስንመጣ ከዛ መኪናው አንዱ ሲያወርደና አንዱ አላስከፈለኝ፣ አንዱ አስከፈለኝ 100 ብር። የሎቹ ተካፍለን የመጣና ጓደኞቼ ጋር መጣና አዚ አዲስ ሆነ እንትን ለት ጊዮርጊስ እንደርስ በጣም እንትን ሆነብን መኪናውና እንትኑ ሲሄድብን አዞዲያ መኪናና እንትኑ ሲሆንብን የሆነ ሰው በዚህ አርጋችሁ ሂዱ ገጠር መንገድ ምናምን ስለምን አለን። አዛ መጣነና ሀዚ አዲስ ነን አሳድሩና ምናምን ስንላቸው ከዛ እሺም ነው ይቺ እንደዚህ ቻለው ጭጦሙና ነው እንጂ እኛ እናበላችሁ ነበር። አይ እንደዚህ ቻለው አቆቸሩና በጀርካ ቀርደድ ያለ በዛሽ ሰጡና ያችን በልተን በጥራጫው አሁን ደና እንደዛ እንዳለ ተለማምበር ነው። እንደዛ እያልን እኛንም በሱ ሂዱ በዚህ ሂዱ ያወጡ ያገቡ አስለመሩን። አሁንም አለና እስከዛሬ ጓደኞች በፍቅር ተቀብለው ምግብ አበሉ። ከዛ በኋላ አንተስ ምን አደረክ? እንደ ሄደና መጣን ደግሞ ለራሳችን አደርና አይደል አስተናገዱና ሄደና ዛሬያ ታክሰን መጣን። አዛው ታክሰን መጣ ራሳችን እንበላለን። ምንድነው መተከስ? መተከስ ማለት መለመን ነው። መንደርዶ ምግብ ለምን ማምጣት። ከዛ ማደሪያ ሴት አገኘ። ማደሪያ ማሃዛ እንዳለና አዞዲያ ሀዛም ተመሩ ሀዚም ተመሩ በዛም ተመሩ ስንባል ነበር። አዞዲያ አመጡና ሀዚሽ መሩና ሀዚች አዞዲያ አልጋችን ምናችን አበጃጀነና ሀዚች እየተማርና እየተከስና ሀዚቹ አለን እስከዛሬ ድረስ። አሁን መተከስ እያልከኝ ነው ደጋግመህና መንደር ሄደህ ምግብ ስትለምን? አዎ ስትለምን ሳታገኝ የመጣህበት ቀን አለ ወይ? ከዛ ደግሞ እዚህ መጣ ደግሞ ቤት ውስጥም ያመጣው የሌለ ሆኖ ጾምክን ያደርግበት ቀን አለ የምታስታውሰው? ማስታውሰው ሲልኝ አንዳንድ ቀንም መቼም ሸብ እንዳለ አንዳንድ ጊዜ ቀር እንዳለ ትቀራለች። አንዳንድ ጊዜ ደግሞ ሆዳችን ሙሉ ተስተሚል እንበላለን። አሁን እንደዛ ያልን ነው እንጂ ያው እንግዲህ አለ ነው እንደዛ ነው የምናረግ። አሁን ለምሳሌ አንተ ባታመጣ ለምነስ ሄደ ሳይሳካል ቢቀር ምንድነው የምታረገው? አንዳንድ ጊዜ ምናደርበት ቀን ሊኖርም አናውቀውምኛ። ግን ደሞ ስነድ አንዲ ዘካሪ ምቶን ይዘን እንመጣለን። ያቺውና ተወዳ ጓደኞቻችን ጋር እንበላለን። ወጥ ሰርታችሁ ነው የምትበሉ? እንዴት ነው የምትበሉ? ሽሮ እንደናንተ ያለ ማዘር ሲሰጡና ያችን ሽሮ ሲሰጡና እና ማሰላለን ያችን እንበላለን። አልሰጡና ነገር ደግሞ ይቺውን አቆቸረን ማቋርጠም። ይሄንን እየቆረጠማችሁ ነው የምትወጣሰው? ሽሮ አይደለም ነው ይሄ እንደዚህ ቻለዎቹ ቆጨሩ። አሁን እቺ አደርቃታለሁ ያው ጦሙና ነው እንጂ እናንተንም እንሸኛችሁ ነበር። ያው ጦም ስለሆነ እንግዲህ እቺ እንግዲህ ብዙ ቀን ታቆየናለች። እንግዲህ አብነት ትምህርት የተለያዩ አስቸጋሪ ነገሮች አሉት አይደል?
አንዳንዴ ውሻ አስቸጋሪ ነው ብለሃል። ከዛ ደግሞ እዚህ ደግሞ ነፍሳትም አሉ ብለሃል አይደል? ከዛ እንደዚህ አይነት ነገር ሲገጥም ምን ነው ከሀገሬ ባልመጣሁ ቢቀርብኝ ኑሮ ያልክበት ጊዜ አለ? እንደሱማ ጫማይቱ ምናምን ስትበጣጠስብና ደግሞ ጉጃሌቱን በዚህኛው እንትን ስትለና እንደዛ ምናረ እና እንደዛ ብለህ እንደው በሄድኩኝ ሀገር ነው ያልክበት ጊዜ የለም? እንደዛ አንድ ቀን እንደው ብለናል መሰለኝ። ጫማይቱ በዚህ ትርትር ስትል ጉጃሌቱ በጣም ወጣይ ስትል አይ ሀገሬን በሄድኩኝ ዛሬስ ሀገሬ ቦን እኮ ያው አይነከይም ነበር ሆጀል የሚባል ወላለ። ከቤተሰብ ታዲያ የሚላክል ነገር አለ? ብር ወይንም ቀላብ ይላክላል? ዱቄት እንደስ ታመጣላችሁ? ያችሁን ዱቄት እናንተ ነው እናመጣለን ወዲያው ታልቃለን። አዞሪያ ሰርክ ማስቸገሩ መረረን። እንደዛ እየሆነ ነው ቤተሰብ ማስቸገሩ። አሁን ለምሳሌ ጠዋት ከእንቅልፋችሁ እንደተነሳችሁ ምሰሩ ስራ አለ አይደል? እንዴት ነው ጊዜ አጠቃቀም? አንተ አሁን ህፃን ነህ። አሁን በአንተ እድሜ ያለ ከተማ ልጅ አለ መደበኛ ዘመናዊ ትምህርት የሚማርና አንተ ደግሞ ያብነት ተማሪ ነህና የጊዜ አጠቃቀም ምንድነው የሚመስለው? ምንድነው የምታደርገው በቀን ውስጥ? አገኘና ያችሁን ዘር መጣና አላገኘነ ደግሞ አንዱ ጓደኛ በዛች አመጣን ያችሁን እንትንላለን። አዛ አላገኘነ መተን ትምህርታችንን እንማራለን። ደግሞ ትምህርት ሀሳብ ደግሞ እንሄዳለን። አጣና ነው አገኘነ ደግሞ ያችን ይዘን እንመጣለን። ማልዳ አጣጣ ማለት ነው። ምን ሰዓት ነው የምታጠኑ? አሁን የተማራችሁትን ትምህርት በቃል መሸምደድ አሉ አይደል? ያብነት ትምህርት ብዙ ነገሩ በቃል ነው የሚያዘው። ምን ሰዓት ነው ታዲያ የምታጠናው? ማን ነው የሚያስጠና? ከፍ ያሉት የሉንም እንደነዚህ ያሉ እንደዚህ ያሉት ነው የሚያስተምሩ። የት ነው የምታጠኑት? ምን ሰዓት ነው? ይሄን ሰዓት እንግዲህ እስከ 8 ሰዓት ቀን ትምህርት ናችሁ። አዞዲያ ደግሞ ማታ ተከተነዳለን እንመጣለን። አዛ ደግሞ ትምህርት ነው። አዞዲያ ማታይቱን አዝች ድንጋም አዝችም ቁጭ እያልና ያችን እንቀጥላለን። ማታ ታጠናላችሁ እስከ ስንት ሰዓት? እስከ ስንት ሰዓት? ያው እስከ 4 ሰዓት እስከ 5 ሰዓት። ሌሊት አትነሱ? ሌሊት ማን እንነሳለን እንጂ ለጥናት አለሊቱ እንጎሳጎስና ሁላችን በነዛ እንቅልፉም መጣ ነው። አልመጣ ደግሞ ተነስተን ሁሉን መቃጸል አዘረ እንደዛ እያልን እንኖራለን። ትምህርቱን አንተውን ወደኋላ እዚህ ከመጣ በኋላ አዎ የጓደኞች የተማሪ ቤት ፍቅርስ እንዴት ነው? እንዴት ነው የምትከባበሩ? የንታየ ነው ምን ባባል አንቺ ኩታራ እንባባላለን። ያነ ግን አሁን ያመርጌታ ሆነ አባታችን ወይ የንታየ ነው ምን ባባል እንደዛ ነው ምን ባባል። መንደር ሄደህ ምግብ ስትለምን ከገጠር ነው የመጣውና የተለየ ምግብ ገጥሞ ያውቃሉ? እንዴ ምግብ አልበላውም ያልከዋል? እንትን አለ ምን ገና አዲስ እንደሆንኩኝ አሁን እንደ ነጭ ሩዝ እንደዛ ያለ ይሄ ደግሞ ሀምን ሀገር የመጣ ነው ስል ነበር። አሁን ግን ለመርኩት አሁን ግን እንበላለን። እና መጀመሪያ ጊዜ እንደዛ ሰው ይሰጣል ብዬ አስባለሁና መጀመሪያ የተሰጠቀ ምን አደረከው? በላኸው ወይንስ ለጓደኞች ሰጠ? ምን አደረከ? ያንንስ ጓደኞች ወደዛች ገጥ ሸረፍ ብለው ነበር። እኔ ወደዛ ገጥ ተቀብዬ በዛው ነው ጥልው መጣው። የት ነው የጣልከው? በዛው እንደዚህ ያል መስመር አለ በዛች በጉርጓዳዋ ጣል አድርጌው ነው የመጣው። ደግሞ ይሄ ምን ነው ወይ እንደሚበላ ስትሰማ መጣልከን ስታስታውሰው ምን አልክ? ማመጣው ነው ያልኩኝ። ቆጨ ማመጣው ነው አልቆጨኝም። መቆጨስስ ማመጣው ነው ቆይቼ ነው ምናምን አልኩኝ። አዞዲያ እነሱም ዝም አሉ። እኔም ተውኩት። ቅድም ጎጆህን እያሳየህ ነበር። አሁንም ከጎጆአችን ያለ ነውና ቅድም ያስቸገረኝ ነፍሳት ብቻ ነው የሚረብሸኝ ብለሃል። እኔ ደግሞ እንዳየማየው ከሆነ ብርድ ነው ወቅቱና እንደው ብርድ ያስቸግራችሁም ወይ? ብርድ ያውቃል ነው አይበርድም? ቤት ያስቸግራል እንጂ ይችላል በዚህ ይገባል። ዝም በየሁሉ ይገባል። ይቺ ከንዳውን በዚህ ያረግናት አሁን ይቺ ከንዳ መተኝታ ፈልነበር በጣጣቀን ያረግናት ለብርዲቱ ታጣግን እንደሆን ብለን ዝም ብርዱማ ይጣል ነው መኝታው ሲበቃቸው ጠባብ ነው የምትመስል ሳያት አይመችም። ደግሞ አይመችም። ይሄ ሻፈው ድንጋይ ምኑ ይሄ ሲጎረብጥ ማልዳነሳ ነው ምን ወገባችን ተላቆ ማለት ነው። ስማልዳ ስንነሳ ዝም ብሎ በዚያት እንደ አይመችም። ምን ለመሆን ነው ግን ይሄን ትምህርት የሚማሩት? ይሄን ሁሉ አስቸጋሪ ነገር የሚታለፈው ይሄ ሁሉ ዋጋ የሚከፈለው ልጆች አድገው ምን ለመሆን ነው የሚለው ልጠይቀው ነው። ልጆችዬ ገብረ ምን ለመሆን ነው አንተው ይሄን ሁሉ አስቸጋሪ ነገር የምታልፈው? ከቤተሰቦች ሀገር አቋርጠህ የመጣ እዚህ መጣ ደግሞ ብርድ አለ፣ የተለያዩ ነገሮች አሉ፣ ውሻ አለ አይደል? ምንድን ለመሆን ምን መሆን ነው የምትፈልገው ስታድግ?
ለመሆንማ መርጀታ ሆኖ ሀገርን ማስከበር እንዴት ያው ያ እንትን ሲል ያው ሄዶ ቁጭ ብሎ ማስማማት እንትን ማለት መሸምገል ሌላስ ያ እኔ እንደዛ ነው ያሰብኩኝ መርጌታ የሚኮን እንዴት ነው ያው ያን መጣፉን ምኑን ተምሮ ማለፍ ነው እንጂ ተምሮ ማለፍ ገብረ እስኪ ከተማርከው ትምህርት እስኪ አንድ ነገር በልልኝ አሁን ይሄን ሁሉ አስቸጋሪም ነገር ታልፎ ትምህርቱን ወደው በፍቅር ነው የምትማረው አይደለ ትምህርቱን ወደው ጓደኞችን ወደው ነው የምትማረው እስኪ ታዲያ ለልጆቹ ደግሞ አሁን በተለያየ አካባቢ ልጆች አሉና አንዳንተ እንደዚህ አይነት መማር ፍላጎት ያላቸው ልጆች እንዲማሩ በአስኳላ ትምህርትም ያለው ልጆች ደግሞ እንዲጠናክሩ እስኪ የሆነ ነገር በላቸው አላአ ፈያው ዘወረደ ውስተ ደፍስና ወሃበ ህገ ለሙሴ ወቀደነ ረሰደር እንዴት ነው የምታጠናው አጓደኞች ጋር ነው እንጂ አጓደኞች ጋር በጋራ በመሆን አብረን መማር ሲጠፋ ይችን በላት ሲጠፋው ደግሞ ይችን በላትና እንዘልቃለን ትተጋገዛላችሁ ያስጠናል ያብለት ትምህርትማ ራሱ ጧት ሄዶ አቡናን የሚያልም የለ ሲደግሟት እንጀራ ሲበላ አቡና ስትደገም ምርጥ ናት ራሱ የዛን ያክልም ያለ እንትን የለው እና ትምህርቱ ጠቃሚ ነው ከምንም ቢሆን ጠቃሚ ስለሆነ ይሄ ተማሩ ዝም ብላችሁ ገብረ አሁን ምንድነው የምናደርገው ቀጥለን ቀድም ሰዓት ከደረሰ ጾሙ ነው እንጂ ምግብ እንበላለን ብለን ነበር አይደል እና አሁን ሰዓት አልደረሰም አሁን እንግዲህ የምሳ ሰዓት ስለደረሰ ሰዓቲቱንም አንተከላ እንድድ ይችን ቆጨሬቱንም ላቆችን ልድ እሺ እኔ ምን አግዛለሁ ገብረ አባያሱ እዚህ ተጠብቀ እሺ ክርቢታና ማን መንደርና ይይ ገብረ እንጨቱ የት ነው ያገኘው በዛ በተገኘ ያጠራቀምከው አለ ቀድማ አጠራቅመን ምሰራ እሺ ክብሪት አምጣ ልገዘን ደግሞ ራስ ነው የምታየይዘው ሳት እስኪ ላግዝ ነበር ግን እንዴት አድርገህ እንደምታየይዘው ልኝ ታያዘልህ እኮ ጎበዝ ነህ በጣም አገኘ ቀጣጥሎ ነዷል እኔ ነዶ እንዳያልቅ እያልኩ እያሰብኩ ነው መጣ በየቀኑ ትሰራለህ እንደ ገብረ ምግብ ኧረ አልሰራም ዛሬ ነው እንግዲህ አመጣሁ አስቸገረ እኮ ገብረ ጭሱ ረበሽኝ ወደዚህ ወብለ ልገዘ ገብረ ታው እርጥብ እንጨት አድርገህ እኮ ነው ቆይ ችግር ልሞክረው እስማ ወልድ Nadia. Nadia. እኔ ብቻ ነኝ የምበላው እኛም ምግብ ማሽን ቆንጆ ነው በጣም ቆንጆ ነው አሁን እንግዲህ መብላችን ጨርሰናል በልተን ጨርሰናል አሁን እንግዲህ ወደ ትምህርታችን መሄድ ነው እሺ
አፍበቀት ጸልዮ አሰሰለት አልባሲሃ ወለብሰት አልባሰ ክብራ መምህር ፍሬህይወት ጫኔ የሥራ ድርሻ የድጓ መምህር ትጋታቸው ይታወቃል። የመጡበት ዓላማ ስለሆነ አንድና አንድ የመመገቢያ ሰዓታቸውንም ለቅጽራ ነው የሚያዘጋጁት። ሆዳቸውን እየቀጡ የሚፈልጓትን ነገራችንን ቀጽለው ሲጨርሱ ካልሆነ አቋርጦ ምግብ የሚባል ነገር የለም። ወንበር ከ2 ሰዓት ተኩል እስከ 7 ሰዓት እንተክላለን። ማታም እንደዚሁ ከ10 ሰዓት እስከ ምሽቱ 1 ሰዓት ድረስ ነው ወንበራቸው። ከዛ በኋላ የእንቅልፍ ዘርም የላቸውም፣ ይቀጽላሉ። የተማሪዎች ስነ ምግባር ያው አያዝን ይጠይቃል። ስነ ምግባር የምታዩት ነው። አሁን ካለንበት ዘመን ጋራ አያያዛችን የራሳችን የመምህሩ ድርሻ ሆኖ መምህሩን ከተከተለ በስነ ምግባር ታንጾ ተገንብቶ ነው የሚወጣ። መምህሩ ዛል የሚል ከሆነ ስነ ምግባሩን የማይቆጣጠር ከሆነ ካለባበስ ጀምሮ አካሄዱን ካላሳመረ የመምህሩ ድርሻ ነው ይሄ። እንዲህ ካልሆነ ተማሪው የሚማረው ዕውቀትም ስራ ላይ አይውልም ማለት ነውና ስነ ምግባራቸው እግዚአብሔር ይመስገን እስካሁን እንዲህ የሚያሳዝን ተማሪ ለቤተ ክርስቲያኗ አጋጥሞን አያውቅም። ቢኖርም ግን ህፃናት ልጆች በጣም እኔ ስለምወዳቸውም ጭምር ከዚህ ትትናቸው እንዳይወጡና በስነ ምግባር እንዲታነጹ መከታተል ያስፈልጋቸዋል። ህፃናት የማንን ስርዓት መከታተል የቤተ ክርስቲያኗን ዕውቅናና የቤተ ክርስቲያኗን አካሄድ፣ የቤተ ክርስቲያኗን አለባበስ፣ የቤተ ክርስቲያኗን አመጋገብ አሁን ከአመጋገብ ጀምሮ ስርዓት አልባ እየሆነ መጥቷል ትውልድና የቤተ ክርስቲያንን ስርዓት ተከትለው እንዲሄዱ ህፃናት ለምን ህድግዎሙ ለህፃናት ይምጽኡ ሀቤ የተክልዎሙ እስመ ለዘከመሉ ይእቲ መንግሥተ ሰማያት ነው የሚል ቅዱስ ያሬድ ድጓ በተባለ መጽሐፉ ላይ ህፃናትን ተዋቸው አትከልክሏቸው ወደ ቤቴ ይመጡ ዘንድ ነው የሚል። ስለዚህ ህፃናት ካሁን ወደ ቤተ ክርስቲያን ከመጡ ሁለመና ስነ ምግባራቸው ታንጾ ተገንብቶ መሄድ ከቤተ ክርስቲያን ነውና ሞገስ ወይቤላ ንጉስ ምን ተፈቅድ አስቴር ወበእንተ ምንት አሜን። ሰማነውን በልቦናችን ያወርብን ያሳልብን። ቅድስት ሀገር ኢትዮጵያን የቅዱሳን አባቶቻችን ጸሎት ከጥፋት ይሰውርልን። የጉባኤ አምላክ ይጠብቀን። አባይምሮ ወየምሮ የተደረገው ነው የሰላጣት እግዚአብሔር ፍታና ያገኛችሁ። ልጆችዬ በዛሬ የልደት በዓል ልዩ ዝግጅታችን በመጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን በመገኘት የአብነት ተማሪዎች ውሎ ምን ይመስላል የሚል ዝግጅት ወደ እናንተ አደረስን። በዝግጅታችን የአብነት ተማሪዎችን ትጋት፣ ጥንካሬ እንደተመለከታችሁ ተስፋ አደርጋለሁ። እናንተም በያላችሁበት ጊዜያቸውን በአግባቡ በመጠቀም ለምትፈልጉት ነገር ዋጋ መክፈል ይገባችኋል እላለሁ። ልጆችዬ በድጋሚ እንኳን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። መልካም በዓል ይሁንላችሁ።